Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በዚህ ሳምንት ኢትዮ ቴሌኮም ቴሌሳይን የተባለ መተግበሪያ የለቀቀ ሲሆን ይህ የዲጂታል ፕላትፎርም የተዘጋጀው የማንነት ጥበቃና ማረጋገጫ ለኦንላይን አገልግሎቶች የሚያገኙበት ሲሆን ኢትዮጵያ የዲጂታል ፕላትፎርም ላይ ወደ ጥሩ ሁኔታ እየሄደ ሲሆን ይህም ለተጠቃሚዎች ጥበቃ ለአገልግሎቶችና እንቅስቃሴዎች ውስጥ እምነት እና ጥበቃ እንዲኖር ያደርጋል። ይህም ለቢዝነሶችና ለፊንቴኮች አስተማማኝ የሆኑ የዲጂታል አገልግሎቶች ቅድሚያ የሚሰጠው አንዱ የኢትዮ ቴሌኮም አገልግሎት ነው። ይህም ኢትዮ ቴሌኮምን ቀዳሚና ቁልፍ ተጫዋች እያደረገ ሲሆን ይህም ኢትዮ ቴሌኮም የኔትወርክ ዝርጋታ ብቻ ሳይሆን ሌሎች አገልግሎቶችን እየሰጠ መሆኑን ዋና ማሳያ ነው። Caffeinated podcast. ዳሽን ባንክ ትልቅ እርምጃ የወሰዱ ሲሆን ይህም የቨርቹዋል ማስተር ካርድ በዳሽን ሱፐር አፕ ላይ የጨመሩ ሲሆን ይህም ኢትዮጵያውያኖች የውጭ ግብይቶችን በቀጥታ ማድረግ የሚችሉበት ነው። ደንበኞችም የተለያዩ ዓለም አቀፍ አገልግሎቶችን በቀላሉ ለመክፈል የሚችሉ ሲሆን ለምሳሌ አማዞን፣ ኔትፍሊክስ እና ሌሎችም ዓለም አቀፍ የሆኑ የግብይትና አገልግሎቶችን ለመጠቀምና ለመገበያየት በቀላሉ መክፈል የሚችሉበት መንገድ ነው። አካውንት ለመክፈትም የፋይዳ መታወቂያቸውን ብቻ በመጠቀም የትኛውም የባንክ ቅርንጫፍ ሳይሄዱ በስልካቸው ብቻ መክፈት የሚችሉ ይሆናል። ይህም የኢትዮጵያ የክፍያ አማራጮች በፍጥነት እያደጉ መሆኑን ያሳያል። Caffeinated podcast. የኢትዮጵያ ብሔራዊ ባንክ ህገወጥ የሆኑ የገንዘብ ዝውውሮች ላይ ከባድ የሆነ እገዳ የጣለ ሲሆን ይህም የፋይናንሻል ስርዓቱን እንደሚያስተካክል ይጠበቃል። የሚተላለፈውን ገንዘብ በተፈቀደላቸው አስተላላፊዎች በመመንዘር ማዕከላዊ ባንኩ ሙስናን ለመቀነስ፣ ግልጽነትን ለመጨመር እንዲሁም ደንበኞች እየተስፋፋ ካለው የዲጂታል ፋይናንስ መታለሎች ለመጠበቅ ይረዳል ተብሏል። ህጎች እየጠበቁ ሲሄዱም እምነትን ለመገንባትና የረጅም ጊዜ የተረጋጋ ዝውውር እንዲኖር ያደርጋል ተብሎ ይጠበቃል። Caffeinated podcast. ኢትዮጵያ የብድር መክፈል ስምምነቷን ከቻይና ጋር ያደረገች ሲሆን ቻይናም ለኢትዮጵያ ዋና አበዳሪ እንደነበረች ይታወቃል። ስምምነቱም የኢትዮጵያ ኢኮኖሚ ላይ ትልቅ እፎይታ እንደሚያመጣ ይጠበቃል። ላለፉት ዓመታት ኢትዮጵያ የፋይናንስ ውጥረት ውስጥ የነበረች ሲሆን ይህም በከፍተኛ ብድር፣ የውጭ ምንዛሬ እጥረትና የኢኮኖሚክ ሪፎርሞች በመደገፍ የተፈጠረ ነው። ከቻይና ጋር ያለው የብድር ስምምነት ከብድር አከፋፈል ጋር በተገናኘ የተቀያየሩ መንገዶች ያሉ ሲሆን ይህም የሚካሄደው በጂ20 መሰረታዊ አሰራሮች መሰረት ነው። ይህም አበዳሪዎችና ተበዳሪዎች የሚከራከሩበትና የወለድ የጊዜያዊ የብድር እፎይታዎችን ለማግኘት እድሎችን ይጨምራል ተብሎ ይጠበቃል። ይህም ያለውን ገንዘብ ለተለያዩ አስፈላጊ ለሆኑ ልማቶች፣ ማህበራዊ አገልግሎቶችና የኢኮኖሚ ማገገሚያ ፕሮግራሞች ለመጠቀም ይረዳል ተብሎ ይጠበቃል። ይህም ኢትዮጵያን የፋይናንስ መረጋጋት እንዲኖር ያደርጋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated podcast. We're wide awake today.